በውስጤ እንደዚህ መኖሩን ያውኩ መስራት የለብኝም ብዬ ወደ ሌላ ቦታ እየተሄዳለሁ። ለአንድ ቀንም ማድርበት እንኳን ቦታ የለም። ጤና ጣቢያም ስታስረዳኝ ምግብ መብላት እንዳለብኝ በስርዓቱ ራሴን መጠበቅ እንዳለብኝ እነዚህ ነገሮች ሁሉ ነው የነገረችኝ። አሁን ያንን ሁሉ ለመሆን ምንድነው አማራጭ? ግዴታ ሳላሳውቅ እዛው ቡና ቤት ውስጥ መስራት ነው። ያው መጠንቀቅ ያለብኝ ነገር በኮንዶም እየተጠቀምኩ ማድረግ እንዳለብኝ ነው ያመንኩት። በጣም ይከብዳል። በጣም በቃ ያዝናለሁ። መቼ ነው እንደዚህ ከእንደዚህ አይነት ህይወት ሞጣው ስል ተመልሼም እንዳልወጣ እስከ ዘላለም እስረኛ ሆኜ ቀረሁ። በቃ እስከ መቼው መውጣት የማልችልበት ሁኔታ ያንን ነው ማስበውና ስለባብስ እንደዚህ ስንኳኳል ምናምን አላወራም። በፊት የምጫወተው ምስቀው ምን የነበረው አልስቅም አላወራም። ያው ውስጤ ቫይረሱ እንዳለ አስቤ ምናምን ሳይሆን ይሄን እነሱ አያውቁም፣ ሴቶቹም ቢሆን አያውቁምና የሚያስቡት ምንድነው ጫት ምናምን ትቻለሁ። በዚህ አጋጣሚ ጫቱን ስለተወች ነው አንቺ የኑሮ ነገር በጣም በቃ አስቸገረሽ ይሄን ጫት አቆምሽ፣ እውነትሽን ነው ቢዝነስ ጠፍቷል እንኳን ደግ አረክሽ፣ ይሄ ጫት ማቆምሽ ጥሩ ነው ግማሾቹ ሴቶች ይላሉ። ግማሾቹ ደግሞ አረ እንዲህ ዝም ከምትይስ ብትቅም ይሻልሽ ነበር፣ እንደዚህ ከሚደብርሽ ለምን ደብርሻል ቃሚ ዝም ብለሽ ይሉኛል። እኔ ዝም የሚያረጋኝ እንደነሱ ነፃ የሆነ ሐሳብ ማለት ለአንድ ነገር ብቻ አይደለም የማስበው። እኔ የሰው ህይወት ያሳስበኛል፣ የራሴ ህይወት ያሳስበኛል፣ ወደፊትም ሆነው ነገር ያሳስበኛል። ወራሴን ካወቅኩ በኋላ ብዙ ነገር ያጋጥመኛል። ራሴን ሳላውቀው በፊት እንደሚደረገው ነው ኮንዶም የምጠቀመው የነበረው። ግን እንደዛም ተጠቅመን ይበጠሳል ኮንዶም። ስለምጨነቅም ይሁን እኔ አላቅም። እንደዚህ በሆነ ቁጥር ደግሞ እኔ እጨነቃለሁ በጣም የሰው ህይወት መፈጠሬ ስለምንድነው እስከምል ድረስ የህሊና ረፍት አይሰጠኝም። በቃ አሁን ሰውየው ኮንዶም ተበጥሶበት እኔን ያስጠይቀኛል የሚል ሁሉ ሐሳብ አስባለሁ። ኮንዶም የተበጠሰበት ሰው ሲመጣ ሳይው ራሱ እፈራለሁ በጣም። ተመርምሮ ራሱን አውቆ በቃ እኔ ያስጠይቀኛል እኮ እሷ ናት ቢልስ በቃ ምንም ሰላም አልሰጠኝም። በቃ ጤነኛ አስተሳሰብ እስከማጣ ድረስ የቤቱ ደንበኛ አንድ ልጅ አለና መጣ። እኔ እያስተናገድኩት በቃ ነገር ፈልጎ ዝም ብሎ ጻጉሬን ጎትቶ ታጣላን። በቃ በጣም ከሚገባ በላይ ተበሳጨው። እንዴት ጻጉሬን ለምን ይጎትተኛል? እንዴት አይቶኝ ነው? በምን አይነት አመለካከት ነው? በቃ ውስጥ የሚያ ነገር ስላለ ያበሳጨኛል። ተበሳጨውና ብርጭቆ አንስቼ ወረወርኩበት። ከዛ በኋላ በዛን ለተሱም ምንም አላለም ይሄዳል። አሁን ባለቤቱ ስብሰባ ሰበሰበን። ከስተመሮቼን እያባረርሽ አንቺ እንደዚህ የምታደርጊው በቃ ወቀሰኝ እኔን። እና ይሄ ልጅ ደግሞ ረጅም ቋሚ ደንበኛዬ ነው። ለምንድን ነው እንደዚህ አድርገሽ የምታባረሪው? እኔ ሰው እንድሳብሰባችሁ እንድታመጡልኝ ነው እንጂ ሰው እንድታባረሩ እንዴ? እኔ የምልሽ ግን አንቺ ስፖርተኛ ነበርሽ እንዴ ከወንድ ጋር የምትደባደቢው? ለምንድን ነው እሱን እንደዚህ አድርገሽ የምታባረሪው? በጣም ደንበኛዬ ነው። እኔ መኪናዬን እንኳን እስከ መስጠት ማምነው ልጅ ነው አለኝ። ሲለኝ በቃ እኔም ታሳማኝ። የሰው ደንበኛ ለአባረርኩ ማለት ነው። መረጋጋት አለብኝ ብዬ ለመቻል አሰብኩኝና በሁለተኛ ቀኑም ልጁ መጣ። ዝም ምንም ሳላናግረው በቃ እሱን እንደማይተዋወቅ ሰው ሆኜ እኔ እያስተናገድኩ ነው። እና ለማናገር ፈልጎ ጸበል ወሰድሽ አይደል ያምሻል አለኝ። እኔ ያመኝም ይቅርታ ጤነኛ ነኝ። ከመሬት ተነስቶ ሰው የሚጎትትም አለ። እኔ ጤነኛ ነኝ አያመኝም በዩ ዝም አልኩት። ከዛ በኋላ በዚህ መነጋገር ጀመር። አናገረኝ እንደዚህ ብሎ ትላንት ብርጭቆ ወርውሬበታለሁ፣ ዛሬ ደግሞ አያናግረኝም። በቃ ላለማናገር እኔ ፊቴን አጥቆሬ ነው እያስተናገድኩ ያለው፣ ስራዬን እየሰራው ነው። ከዛ ልክ ድራፍት መቅጃ ማሽኑ ስር ቆሞ እዛው ማሽኑ ስር ቆሞ ነው የሚጠጣው። አሁንም ድራፍት አስቀድቼ ሲሄድ የሆነ ነገር ይናገራል። አሁንም ይናገራል። መልሼ እንደ ትላንትናው እንዳልጣላው ደግሞ ሰውየው ያለው ነገር አለ ውስጤ። አሁንም ከባለቤቱ ጋር ነገ ጧት ደግሞ እኔ ልባረር ነው፣ ውጪ ልባል ነው፣ እዚያ ቤት መስራት አልችልም እና እንደምንም ችየው አመሻው። ከዛ በኋላ ወደ ሽንት ቤት
ሲሄድ እንዲህ ሽንት ቤቱ ራቅ ያለ ነውና ክላስ ይዟል ከዛው ቤት ውስጥ እሱም እንደሌላ ሰው አስመስሎ ጠራኝ። በሰው በአልጋ ክፍል አለች በአልጋ ክፍሏ ያስጠራኛል እና የክላሱን ቁጥር ተናግሮ 7 ቁጥር ሰው ይፈልግሻል አለችኝ። ስገባ እሱ ነው። ደንግጬ ልመለስል ሮጦ ቶሎ ብሎ በሩን ዘጋውና ያዘኝ። መጀመሪያ ልክ ከድራፍት ማሽኑ ጋር ታነስቶ ሄዷል። እኔ ወደ ቤቱ ሄዷል ብዬ ነው ያሰብኩት። ከዛ 7 ቁጥር ሰው ይፈልግሻል ማን ነው ምን አይነት ሰው ነው ስላት አይ አሁን ስትሄጂ እሷን ጥሪልኝ ያለኝ እሷን ነው ጥሪልኝ ያለኝ አንቺን ነው ሂጂ ያለችኝ። አይተሽዋል ምን አይነት ሰው ነው? የሆነ ልጅ ነው በቃ እየጠራሽ ነው ሂጂ እንዴ ቢዝነስ ላይ ቢዝነስ ነው መሰለኝ ሂጂ አናግሪው አለችኝ። ከዛ ዝም ብዬ ስገባ 7 ቁጥር ሲሄድ በሩ ክፍት ነው። ማን ነው ብዬ እንደዚህ ድምጽ እያሰማው ሄድኩኝ። ነይ ግቢ አለኝ። ኮስተር ነይ ግቢ አለኝ። ግብት ስል ቁጭ ብሎ አልጋው ላይ እሱ ነው። ብዬ ደንግጬ ልወጣ ስል በሩን ዘጋና ነይ ቢዝነስ ላናግርሽ ነው ነይ ቁጭ በይ አለኝ። አይ ይቅርታ እኔ ቢዝነስ አልሰራም ማለት ፈርቻለሁ። አንደኛ ትላንት ከሱ ጋር ተጣልቻለሁ፣ ሁለት እንግዲህ ቢበቀለኝስ የሚል ነገር ውስጥ ፍርሃት አለና ይመታኛል ብዬ ፈርቼ ከዛ በኋላ ለምንድነው የምትሮጪው እኔ ስታይ እንደዚህ የምትሆኚ እኔ አስፈራለሁ ምናምን አለኝ። አይ ለዛ ብዬ አይደለም አንደኛ ብዙ ሂሳብ አለኝ ሂሳቤን ይዘውብኝ ይሄዳሉ ሂሳብ የሚቀበል ሲጠፋ ስለዚህ ወይ በኋላ ለምጣ ተመልሽ ያልኩት። እንደዚህ ያልኩት እያለ እዛው በጉልበት እንቅ አድርጎ ያዘኝ። ምንም ነገሩን ነገር አይሰማም። ከዛ እሺ በቃ ኮንዶም ይምጣ ኮንዶም ነው ያልያዝኩም አልኩት። እኔ ያለኝ አለ ፈርቻለሁኝ እኔ እሱን በቃ ምንም ሳይሆን የፈራሁት መጀመሪያ ተጣልተን ስለነበረ በዛ ነገር በቃ ስለተጣላሁት ሊመታኝ ነገር ነው መሰለኝ። ከዛ ልክ ሴክስ እያደረገ ልክ ወደ መጨረሻ አካባቢ ላይ ነውና ታወቀኝ በባዶ እንደሚያደርግ እንትን አለኝ። አንተ ኮንዶም ተበጥሷል መሰለኝ ስለ አልተበጠሰም። አረ ምንም አልተበጠሰም አለኝ። ተበጥሷል እኔ ይታወቀኛል በቃ በጣም እየታገለኝ ስለነበረ ገፈተርኩት እንደዛሙኑና ልክ እንደዚህ ሳይ ኮንዶሙ መሬት ላይ ነው ያለው። ተበጥሶ ነው እንዳል ተበጥሶ አይደለም አውቆ ነው ያወለቀው። እንዴት አድርጎ ግን እንዳወለቀው አላቅም። ከዛ በቃ በጣም አዘንኩኝና ሳለክስ ለምንድነው ታለቅሽው አለኝ። እና አንተ ስለኔ ታውቃለህ አልኩት። ቡና ቤት እንደምሰራ ያውቃለሁ። ከዛ ውጭ ደግሞ ያለውን ነገር በቃ ምንድነው አለ። እንዴ እኔም ስላንተ አላቅም በርግጥ ግን እኔ አንተ ስለኔ ሳትጠቅዝም ለበባዱ ታረጋለህ እንዴ አልኩት። ለምንድነው ኮንዶሙን ያወለከው? ተበጥሶ ነው አልልም አልተበጠሰም። በስርዓት እንዲሳይ አልተበጠሰም። ለምንድነው እንደዚህ ያደረከው አልኩት። በቃ እኔ በኮንዶም ማረግ አልወድም አለ። እና መጀመሪያ አትናገርም እንዴ? በኮንዶም ማረግ ያልፈልክኮ እኔ ደግሞ ያለ ኮንዶም ማረግ አልፈልግም። ለምን እንደዚህ ታረጋኛለህ? በቃ በጣም አዝኜ በጣም አለቀስኩኝ። እንደዛ እያለቀስኩ ምንም አልመሰለውም። እኔ በወቅቱ የሱ ህይወት ነው ያሳዘነኝ የነበረው። ሲታይ ደህና ነው ልጁ ምንም አይነት በቃ ራሱን የሚጠብቅ ሰው ነው የሚመስለው። ለራሱ ለህይወቱ የሚያስብ ነው የሚመስለውና በጣም በቃ አሳዘነኝ። ጥዬው ወጣሁ። ከዛ በኋላ ይመጣል በየጊዜው በጣም በቃ እሱን ባየሁት ቁጥር ሰውነቴ 1 ኪሎ ነው የሚቀንሰው። እሱ ሲመጣ ባየሁት ቁጥር በቃ እሳቀቃለሁ። ተመርምሮ ራሱን ሲያቅ ገና በቃ በባዶ ያደረኩት ከሷ ጋር ነው ቢልስ ይሄን ይያልኩ በጣም ነው የምጨነቀው የነበረው። ማስበው ለሱ ነው በቃ እኔ ራሴን አንድ ያውቂያለሁ። አሁን ደግሞ እንግዲህ የአንድ ሰው ህይወት አጠፋው ማለት ነው። እኔ በእንደዚህ አይነት ሁኔታ እየተጨነኩ ያለ ወር አለፈኝ። እኔ ፔሪድ ደግሞ አያዛባብኝም በስትክክል ነው የሚመጣው እና ቀኑ አለፈ። የሆነች ልጅ ነበረች ኧረ በእናትሽ ፔሪድ ይቀርኩ እንደዚህ ስላት ምንም አይነት መከላከያ እንደማልጠቀም ያውቃሉ ሁሉም። እና አንቺ መከላከያ ተጠቀሚም እኮ ያለ ኮንዶም አርገሽ እንዴ? ከማን ጋር አርገሽ ያለ ኮንዶም አለችኝ። ኧረ እኔ ከማንም ምንም አልመጣልኝም። ከዛ ትዝ ይለኛል እንዴ በቃ በጣም ደነገጥኩኝና
አሁን እኮ ያለ ኮንዶም አድርጌያለሁ። ከዛ ልክ የጂስም ወር ከምናምን ሲሆነው ወር ከ15 ቀን ነው ምናምን ሲሆነው ስመረመር እርግዝና እንዳለብኝ። ከዛ በኋላ በቃ የጉስቁልና ህይወት እየተሰማኝ በወልዶ ማሳደግ አልችልም። ከዛ በኋላ እንዴት ነው የደነዘዘ ሰውነት ማሰብ አለመቻል፣ ጭራሽ ምንም አይነት ማሰብ አለመቻል። እንዴት አድርጌ ማሰብና መወሰን እችላለሁ?